السلام عليكم مريم. وعليكم السلام. እንዴት አለፈ? አልহামዱሊላህ ጥሩ አልፏል። አልহামዱሊላህ። ያው ዛሬ ትንሽ ተጫጭኖ አለ ትንሽ ድብርት ቅዝቃዜ ምናምን ስላለ ያው ኢንሻአላህ ቡናሽን እየጠጣሽ ያው አንቺ እምቢ ብለሻል እንግዲህ እኔ ቡና አልወድም። ይሁን ሙቅ ያደርጋል ሰውነት ነው ኢንሻአላህ። ለዛሬ ምን ይዘመተናል? አው ዛሬ ሰሞኑን ያው ስለ ፍቺ ትዳርን እንዴት ነው የሚያበላሹ ነገሮችን ያነሳን ነበርና ያው ስለ ፍቺ ስለሆነ ዋና እንትናችን ጣላቅ ሚለው ፍቺ ሚለው አህካሞቹ በዲናችን ምንድነው የሚለው ነው ያው ዛሬ ለመነጋገር ተዘጋጅተን የመጣነው። ለምን አንዳንድ ሰው የፈታ ይመስለውና ወይ ሳይፈታ ያው የሷ ሐቅ ያለበት የሚኖርም ባል ሊኖር ይችላል። እንዲሁም እሷ ራሱ ተፈታ ራሱ አልተፈታውም ብላ ያው ህግጋቱን ባለማወቅ ማለት ነው በሐራም የሚኖሩበትም ሁኔታ ስለሚኖር አላህ Subhanahu Wa Ta'ala ያስቀመጠልን ሸሪዓ ስለ ፍቺ ምንድነው የሚለውን ያው በአጭሩ ብይንት ለመስጠት ነው ዛሬ የተዘጋጀንበት። ያው አሁን እንዳልሽው ነው ነገሩ ማለት ብዙ ሰዎች እናስተውላለን እናያለን ህጎቹን ወይም ደግሞ ሸሪዓዊ ህግጋቶቹን ባለማወቃቸው የተነሳ በሐራም ሲኖሩ እንመለከታለን። ወይንም ደግሞ ነገሩን ያለ መቀበል ሸሪዓው የሚለውን ባለማወቃቸው የተነሳ ማለት ነው ፍቺ ተከስቶ እንኳን ማይቀበሉ ሰዎች አሉ። ወይም ደግሞ ሪቨርስ ለማድረግ የሚሄዱ ሰዎች አሉ። ማለት ማይቻል ነገር ሆኖ ሌላ ብይን ለማግኘት የሚጣጣሩ ሰዎችንም እናያለን አንዲ ከተከሰተ በኋላና ግዴታ ይሄ ነገር ልናወራው የሚገባ ነገር ነው። ሸሪዓዊ ህጎቹ ምንድናቸው? ፍቺ ሲባል ከሸሪዓ ጋር የተያያዘውን ህግጋቶች ግዴታ እንደ ሙስሊም ማወቅ የሚገባ ነገሮች ናቸው ማለት ነው። ሁሌም ያው በሸሪዓችን እንደተባለው አንድ ሰው አንድ ነገር ውስጥ ከመግባቱ በፊት ስለዛኛው ነገር መማር አለበት። አሁን አገባለው ሲል ባቡ ኒካህንም መማር አለበት። ኒካሁ እንዴት ነው የሚሆነው? ኒካሁ እንዴት ነው የሚፈርሰው? ኒካህ ውስጥ ምን ግዴታ ይሆንብኛል? መብቴ ምንድነው የሚለውን ማወቅ አለበት። ለምን ከሁሉም ነገር በላይ አኺራችን ነው የሚጠብቀውና ማለት ነው። እና በተበላሸ ኒካህ መኖር ደግሞ አላህን የሚያስቆጣ hatta ኻቲማ ሊያበላሽ የሚያስጠላ ነገር ነው። እንዲሁም የዘር ሐረግሽን የሚቆርጥብሽ ስለሆነ አንዴ ከተበላሸ የምታስተካክሉ ነገር ስላልሆነ እነዚህ ነገሮችን ያው በጥልቅ ማወቅ አለብን። በዚና መኖር ማለት እኮ ነው አይደል? ኒካህ ከተበላሸ በኋላ አብሮ መኖር ማለት ከባድ የሆነ ነገር ነው። እና ሰው ደግሞ ምን መሰለሽ ኦሬዲ ተለማምደው ስላለ በቃ ኦሬዲ ለምደውታል እሷም ተለምደዋለች የሆነ ምንም አይመስላቸው ሰዎችም አሉ። አላህ ይጠብቀንና ያው ግን ሁሌም ማሰብ ያለብን ነገ ብቻሽን ነው ቀብር የምትገቢው። አላህ ይጠይቀናል፣ ቅጣት አለ እና አኺራ ከማበላሸት መጀመሪያ ዲኑን ቀድሞ ማወቅ አስፈላጊ ነው። በጣም ያላህን ፍራቻ የሚጠይቅ ጉዳይ ነው ማለት ስልሽ ሶስተኛ ምስክር ሰው በሌለበት የሚከሰት ነገር ይሆናል ስልሽ ሁለታችሁ ብቻ የሚያውቁት እውነታ ሊሆን ይችላልና ለዛ ነገር እውነት ይሄ ነገር ተከስቷል ብለሽ እጅ ሰተሽ ሸሪዓዊ ህግጋቶቹን መከተል መቻልም ያላህን ፍራቻም ይጠይቃል ማለት ነው። እውነት ነው። እና ጣላቅ የሚለው ነገር እንደ ቋንቋ ደረጃ ትርጉሙን ስናየው የታሰረ ነገር እንደመፍታት ነው። አረቦች ያው ይጠቀሙታል ይሄን ቃል በፍቺ ብቻ ሳይሆን የራሱ ይዘት ትርጉም የቋንቋ ይዘት ስላለው ማለት ነው። ግን በሸሪዓችን ስንል ደግሞ ኒካህን ማፍረስ ወይንም ኒካህን መፍታት የሚለውን ትርጉም ይይዛል። እና ጣላቅ አንድ ሰው በሸሪዓችን ጣላቅ እንዴት ነው የሚሆነው? አሁን በዘመናዊ ህግ እንዳለው አይደለም፣ በፊርማ አይደለም። አሁን ካየሽ እኮ በህግ ካየሽ በህገ መንግስት ካየሽ ሴት አልፈታም ብላ አልፈርምም ካለች ፍርድ ቤት ተካሰው ምን ብለው ወይ እሱ ራሱ እሷ ፈልጋ አልፈርምም ካለም ፍቺው አይሆንም፣ ተቀባይነት የለውም። በሸሪዓችን ግን ፍቺ የሚሆነው በንግግር ነው። እና እነዚህ ቃላቶች የሚጠቀማቸው ቃላቶችን በሁለት እንከፍላቸዋለን። አንደኛው ሷሪህ መትዩ ነው። ሷሪህ ማለት ሰውየው ያኛውን ቃል በሚልበት ጊዜ ንያ ሁሉ ያስፈልገው ለቀሉ ይሁን ንያ አደረገም አላደረገም ያኛውን ቃል ለሷ ከተጠቀመው ትፈታበታለች። خلاص ግልጽ የሆነ አማርኛ ሲጠቀም ማለት ነው። ሲጠቀም ለምሳሌ አሁን ጠለቅቱኪ ቢላት ፈታሁሽ ቢላት ይሄኛው ንያ የሚያስፈልገው ነገር አይደለም። አው ጠለቅቱኪ ቢላት አሁን እንዳልነው ሌላ ፋረቅቱኪ ቢላት
እኔና አንቺ ተለያይተናል። ምናልባት ወደ አማርኛ ስታመጪው ሌላ ትርጉም ሊሰጥ ይችላል። ግን ዑለማዎች ያስቀመጡታል ኪታብ ላይ ፊቅህ ኪታብ ላይ ያስቀምጡት። ለምሳሌ ሳራህቱኪ ካላት ወይንም ፋረቅቱኪ ካላት እነዚህ በቃ ግልጽ የሆነ ቃላቶች ናቸው። ማለት ለፍቺ ብቻ የምንጠቀመው አማርኛም ከሆነ ነገሩ ይከሰታል ለማለት ነው። ንያ ያስፈልጉ። እኔ እኮ ፍቺ ፈልጌበት አይደለም እንደዚሁ ነው ያልኳት፣ ላስደነግጣት ነው ያልኳት ቢልም በቃ ተፈታችበት። ሰዎች የሚሰጡት ምክንያት ነው። ወይንም ሚስትህን ፈታሃት እንዴ ሲባል አዎ ሲጠየቅ አዎ ብሎ ከመለሰ ምን ይሆናል? ፍቺ ይሆናል ማለት ነው። ብዙ ጊዜ በጣም ከባድ ነው። ይሄኛው እንዴት የሚከሰትበት ሁኔታ እንዴት አለምሰሽ ወይ እነሱን ቤተሰቦቹ ላይ ፍታት እየተባለ እነሱን ጸጥ ለማስባል ወይንም ራሳቸው እንኳን ሲቀላለዱ በቃ ፍታኝ ስለ እሺ ፈታሁሽ ይላታል። ገባሽ? እና ይሄ ቃል ኒያ ቢያረግበትም ባያረግበትም ትፈታበታለች። ሌላ ደግሞ ኪናያ የሚባላል። ይሄ ኪናያ ምንድነው? እሱ ኒያው ነው በእውነት ያኛው ቃል ሲለው ለምን ቃሉ ትርጉሙ ሁለቱ ትርጉም ስለሚኖረው ፍቺንም ይይዛል፣ ሌላ ትርጉምንም ይሰጣል። የአሽሙር ንግግር እንደምንለው ማለት ነው። እንዳሽሙር ነው፣ ግልጽ አይደለም። እና እሱ ንያው ነው አላህ ነው የሚያውቀው። ሱብሃን እሱና አላህ ነው የሚያውቀው በልቡም እንደፈለገበት ማለት ነው። ለምሳሌ አሁን በቃ እናትና አባትሽ ቤት ሂጂ አላት። እሱ ግን ምን ነው የሚፈልገው? በቃ ፈትቼሻለሁ፣ እዚህ መኖር አትችይም፣ ሂጂ ነው። ወይንም በቃ አሰላሙ አለይኩም የሆነ እየሄድሽ ገባሽ? እንደዚህ አይነት ወይንም ተሰተሪ ያላት አውራሽን ሸፍኝ ያላት። ለምሳሌ እሱ የሚፈልግበት ተፈተሻል፣ ካሁን በኋላ አንቺ አውራሽን ማየት አልችልም ተሰተሪ የሚፈልግበት ከሆነ ምን ትሆናለች? ትፈታበታለች። ስለዚህ ይሄ ጉዳይ ሙሉ ለሙሉ የእሱ ኒያ ጋር የተያያዘ ጉዳይ ነው። በቃ ከራሱ ጋር ነው እውነተኛ መሆን የሚገባው። እሱና ሂሳቡ እንደሚባለው እሱና አላህ ብቻ የሚያውቁት ጉዳይ ነው የሚሆነው። ስለዚህ እንዴት ነው ውስጡን ራሱ ነው ሊያውቅ የሚችለው ማለት ነው። እሷም አሁን ምን ፈለክበት ብላ ብትጠይቀውና አይን እንደዚህ ነው ስንጣላ እንደዚህ መልኩሽ ጠላቅ አልፈለኩበትም ቢላት እሷ ኃጢአት የለባት ከሱ ጋር ነው። ለምን ይካው አለ ብላ ነው የምታስበው። እሱ ግን ያው አላህ Subhanahu Wa Ta'ala ይጠይቀዋል ማለት ነው። ስለዚህ እንትን ነው መቻከል አያስፈልግም። አንድ ሰው ጠላቅን ሲል መቻከል አያስፈልግም ማለት ነው። ስለዚህ በሁለቱም መንገድ ጠላቅ ሊሆን ይችላል። ግዴታውን ፊርማ ቃዲ ጋር ተኪዶ አፋታን ተብሎ ሸርጥ አይደለም። ባልየው ጠላቅን ፈልጎ ያቺኛውን ቃል እስካላ ድረስ ኒካሁ ምን ይሆናል? ይወድቃል ማለት ይከሰታል፣ ኒካሁ ይፈርሳል ማለት ነው። ስለዚህ ሶስተኛ ሰው ምስክር በሌለበትም ማንንም ተፈታለች ብሎ የሚመሰክር ወገን በሌለበትም ይሄ ነገር በሸሪዓችን ሊከሰት የሚችል ነገር ነው። በቃ በሁለቱ ብቻ ሊያልቅ የሚችል ጉዳይ ነው። ወይንም ደግሞ እሷ እንኳን በሌለችበት ሰው ሲያናገረው ተፈታች አው ካለ እቺ ሴትዮ ተፈታለች ማለት ነው። ስለዚህ ይሄ በጣም አላህን መፍራት ይጠይቃል ያልኩሽ ቅድም ለዚህ ነው። ተከሰተ ነው። ወደ ኋላ የምትመልሹም ነገርም የለም፣ የምትቀይሪው ነገርም የለም። ለዚህ ነው በጣም ጥንቃቄ ይፈልጋል ጉዳዩ። እንደዚሁም ደግሞ እንዳልሽው መቻኮል ማለት አንዳንዴ የሆነ ማለት ምድታፊጅበት ማንሳት የሌለብሽ ነገሮች እኮ አሉ። እንደዛ አይነት ጉዳይ ነው የሚሆነው ማለት ነው። ስልሽ ፍቺ የሚለው በቃ እንዴት ልበልሽ እንደ አማራጭ ባንቆጥረው አንዳንዴ ጥሩ ነው። አንዳንድ ቦታ ላይ ፍቺ ስልሽ ግዴታ የሚያስፈልግበት ቦታ ሊሆነ ሰብረሽ የሚበላሸው ነገር ብዙ ነገር ከሆነ አንቺም ህይወትሽ ላይ ጉዳት የሚደርስብሽ ከሆነ የዛኔ ታስቢያለሽ። ግን ለሁሉም ለትንሹም ለትልቁም ነገር ፍቺ የሚለውን ነገር እንደ ኦፕሽን ባንይዘው ጥሩ ነው። የዛኔ ነው ባልየውን በቃ ምላሱ ላይ በቃ አንድ ነገር ሲከሰት ወደ ፍቺ ለማለት የሚሄደውና ሁሉም ነገር ከፍቺ ጋር ከትዳር ጋር ባናያይዘው ነገሮችን ጥሩ ነው። ለነገሩ የሚገባውን ክብደት መስጠት አለብን። በጣም በሚያሳዝን ሁኔታ ብዙ ጥንዶች ሲቀላለዱ ይታያል በፍቺ ጉዳይ። እሱ ብቻ ሳይሆን ለትልቅ ለትንሹ እንዳልሽው በቃ ትንሽም ፎልት ሲገኝ ትንሽም ክፍተት ሲገኝ
ማስፈራሪያም ተደርጎ የሚወሰድበት ሁኔታዎች አሉ። እንደዚሁም ደግሞ የእውነት ፍቺው የሚከሰትበት ሁኔታዎች አሉና ለነገሩ በጣም ክብደት ልንሰጠው ይገባል። በትልቅ በትንሹ የምናነሳው ሐጃም አይደለም ማለት ነውና አላህ ይጠብቀን። ብዙ 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 ነገሮች ጠለቅ ብለን ካየነው ኑሪያችን ራሱ በጣም የሚያስፈራራ ነው። ስለዚህ አላህ ይጠብቀን ነው የምንለው። 5 ሸሪዓዊ ብያኔዎች አሉት ማለት ነውና 5 ሁኔታዎች ሊኖሩት ይችላሉ ፍቺ በአጠቃላይ ስናየው። አንደኛው ሁኔታ ምን አይነት ሁኔታ ለመሰለሽ? ፍቺ ራሱ ግዴታ የሚሆንበት ሁኔታ አለ። ግዴታ ይሆናል ስንል ዋጅብ የሚሆንበት ሁኔታ ማለት ነው። አሁን ያው ለጆሮ ማለት ስልሽ እንትን ነው አይደለ? የሚያቃጭል ነገር ነው ዋጅብ ይሆናል ሲባል ማለት ነውና ይሄ በምን አይነት ሁኔታ ነው ግዴታ የሚሆነው መሰለሽ? አንድ ሰው ሚስቱን ላለመቅረብ ከማለ ሲባል በቃ ያላህን ስም አንስቶ እችን ሴትዮ ካሁን በኋላ እንደሚስት አልቀርባትም ብሎ ከማለ እዚህ ጋር ምን ይሆንበታል? መፍታቱ ራሱ ግዴታ የሚሆንበት ሁኔታ ይመጣል ማለት ነው። ይሄ ዋጅብ የሚሆንበት ነው። ግዴታ ይሆንበታል ስንል ቃዲ ካለ ምን ያደርገዋል? ይሄን ሰውዬ የዚህ አይነት መሐላ የፈጸመ ሰው ካለ መጀመሪያ ጊዜ ይጠበቅለታል ለ4 ወራቶች ማለት ነው። በዚህ ጊዜ ይሰጠዋል። ከዛ በኋላ እንዲፈታት ይደረጋል። በቃ ቀጥታ እንዲፈታት ዋጅብ ይሆንበታል ማለት ነው። ካልሆነ ደግሞ ምን ያደርጋል ማለት ነው? እንደ ሚስት ተገናኝቷት ከፋራውን እንዲከፍል ይደረጋል ማለት ነው። በቃ ከዚህ ከሁለቱ አይወጣም። ስለዚህ አንደኛ ኬዝ ዋጅብ የሚሆንበት ምን ሲሆን ነው? ከማለ አልቀርባትም ብሎ ከማለ መፍታቱ ግዴታ ሊሆንበት ይመጣል ማለት ነው። አንደኛው ይሄ ነው። ሌላው ደግሞ ሁለተኛው ሐራም የሚሆንበት ሁኔታ አለ። ፍቺ ራሱ ሐራም የሚሆንበት። ሐራም ይሆናል ስንል ፍቺው አይከሰትም ማለት አይደለም። ፍቺው ይከሰታል። ተፈታለች፣ ግን ሰውየው ወንጀል ይኖርበታል ማለት ነው። በዚህ ሁኔታ በመፍታቱ ማለት ነው። ይሄ ለሴቷ ሐቋን ከመጠበቅም አንፃር ነው። አንደኛ የወር አበባ ላይ ያለች ወይንም ደግሞ ኒፋስ ላይ ሆና የወሊድ ደም ላይ ሆና ከፈታት፣ አሊያም ደግሞ የወር አበባውን ከጨረሰች በኋላ ተገናኝቶ ከፈታት፣ ይሄ ምንድነው? ሐራም ይሆንበታል። ሐራም ይሆንበታል ስንል ወንጀል አለበት። ከምን አንፃር ነው? የሴቷን ኢዳ ከፍቺ በኋላ የምትጠብቀውን ጊዜ ስለሚያረዝምባት ነው። ለሷ ፌር አይደለም። ለዚህ ነው ወንጀል የሚኖርበት ማለት ነው። ሁለተኛው ወር አበባ ላይ ሆና ወይም ደግሞ የወሊድ ደም ላይ ሆና ወይንም ደግሞ ካበቃች በኋላ ራሱ ጡህር ላይ ሆና ተገናኝቷት ከፈታት ልትጸንስ ስለምትችል ማለት ነው። ስለዚህ በዚህ ሁኔታ ከፈታት ወንጀል ይኖርበታል ማለት ነው። ሌላ ሶስተኛ ፍቺ ራሱ ሱና የሚሆንበት ሁኔታ አለ። ፍቺ ሱና ይሆናል ሲባል አሁንም የሚያስገርም ነገር ነው አይደለ? ሱና የሚሆንበት ሁኔታ አለ። በጣም መጥፎ ስነ ምግባር ያላት ሚስት ካለችው ወይንም ደግሞ የአላህን ግዴታ ማትፈጽም ከሆነ እሱ በሚችለው ሊያስተካክል ይሞክራል፣ ይጥራል። ካልገራች ማለት ነው። ማትሰማ አይነት ከሆነች መፍታቱ ሱና ይሆንለታል። የአላህን ልቅና ለመጠበቅ እንደዚሁም ደግሞ በቃ አብረሽ መኗኗር ማትችበት አይነት ባህሪ ኖሯት ሁሌ ወንጀል እሱንም የምታስገባው አይነት ከሆነች እቺ መፈታቷ ሱና ይሆናል ማለት ነው። አራተኛው ደግሞ ምንድነው? ሙባህ ወይንም ደግሞ የተፈቀደበት ሁኔታ አለ ማለት ነው። የተፈቀደ የምንልበት ሱናም አይደለም፣ ዋጅብም አይደለም፣ እንደዚሁም ደግሞ ፈርድም አይደለም። የተፈቀደ ነገር የሚሆንበት ሁኔታ አለ ማለት ነው። ይሄ አንዳንዴ ያው ይከሰታል በሰው ልጆች መካከል። በቃ ካስጠላችሁ ሚስቱ ከደበረችው ከውስጥሽ እኮ አንዳንዴ ምንድነው መፋቅ ማትችው ነገር አለ። በቃ ጥላቻ ከተከሰተ እንደ ሚስት እንኳን ሊቀርባት ሊያያት የምታስጠላው ከሆነ ይሄ በቃ ፍቺ ይፈቀድላታል ማለት ነው። ወይንም ደግሞ ወጪዋን መሸፈን የእሷን ቀለብ ማምጣት ካቃተው ካልቻለ ስንል እዚህ ጋር ቤዚክ የሆኑ ሸሪዓ ያመጣውን ግዴታ የሆነውን ነው እያወራን ያለ ነው። ትርፍ ነገር አይደለም። ሸሪዓ ያስገደደውን ቀለቧን መቋቋም ካልቻለ ማምጣት ካልቻለ መፍታቱ ይፈቀድላታል ማለት ነው። ይሄ የእሷንም ክብር ለመጠበቅ ሲባል እንግዲህ የምትበላው አታ ወይንም ደግሞ የምትበላው ሳያቀርብላት ከሱ ጋር ትኖር አይባልም። ስለዚህ ይሄ የሚፈቀድበት ሁኔታ ነው ማለት ነው። ሌላኛው የተጠላም የሆነበት ሁኔታ አለ። የተጠላ ስንል በቃ ፍቺው ይከሰታል፣ ግን
መክሩህ የሚሆንበት ባደርገው ይሻላል ከማድረጉ አለማድረጉ የሚመረጥበት ሁኔታ ማለት ነው። ምን አይነት ሁኔታ ላይ ስትሆን ነው? ምንም ምክንያት ሳይኖር ሸሪዓዊ ምክንያት ስንል ያው ዓለማዊ ነገር ብዙ ሊያወራ ይችላል። ግን ሸሪዓዊ ምክንያት በሸሪዓ ተቀባይነት ያለው ምክንያት ማቅረብ ካልቻለ ወይንም ደግሞ ቀጥተኛ ሰው ሆና እያለች ልፍታት ካለ ይሄ የተጠላ ይሆንበታል ማለት ነው። ስለዚህ እነዚህ 5 ሁኔታዎች የፍቺ ህግ የምንለው ወይንም ደግሞ የፍቺ ሁኔታዎች ከምንለው ውስጥ 5ቱ ይጠቀሳሉ። አሁን ከዚህ የምንረዳው ፍቺው እንኳን ለባልየው መብቱ ቢሰጠው እንኳን ጊዜ መምረጥ እንዳለበት። አዎ ጊዜና ሁኔታውን አይቶ እንጂ ዝም ብሎ በቃ መፍታት እንደሌለበት ጊዜውን አይቶ ይሄ ጊዜ ይሆናል እሷን ይጎዳታል የሚለውን ነገር አይቶ መፍታት እንዳለበት ነው። ግን አንድ እዚህ ጋር ሌላ ማለት የምፈልገው መሰለሽ መብቱ እዚህ ጋር ከሴቱ የበለጠ ለወንድ ነው የተሰጠው። እሱም በኋላ ምን ጠቅሶ ይሆናል ለምን የሆነውን ግን ይቻላል ማለት እዚህ ጋር እንደፈለገው ይጠቀመው ማለት አይደለም። ሐታ ኃጢያት ላይ እንኳን ያኛው ነገር በማድረጉ ባይጥለው ራሱ حرام ባይሆንበት ራሱ አለ አይደለ ኢህሳን የሚባል ነገር አለ። አሁን የሷን ቀልብ መስበር ሊኖር ይችላል፣ ልጆችን አስቦ ሊሆን ይችላል። ስለዚህ እጄ ላይ ፍቺ አለ በሚለው እንደፈለገው እንደ መሳሪያ እንዳይጠቀመው ማለት ነው። ለምን ሸሪዓችን ሁሌ አንድ ነገር እኮ ይቻላል ብልሽ እንኳን እንደዚህ ማድረጉ የተሻለ ይሆናል ብሎ ያስቀምጣል። እና ይሄኛውን ነገር ያው ወንድሞቻችንን ማሳሰብ እፈልጋለሁ። በቃ አሉ እኮ አንዳንድ ባሎች ማለት ባላለ መሰለሽ ሁሌ ሚስቱን የኔን ሪዳ ካላገኘሽ እኮ ጀነት ምትገቢ መሰለሽ እንዴ ምናምን እያለ ሁሌ በቃ እንደ ማስፈራሪያ የሚጠቀመው ነገር አለና የሱን መብት ብቻ የሚያወራ የሷን እንደዚህ ማለቱ ራሱ ትክክል አይደለም። ለምን እሷም ሰው ናት። ማለትም እኮ ሰደቃ ከጥሩ ንግግር ነው የሚጀምረው አይደል? ከቤትሽ ነው የሚጀምረውና እኔ የበላይ ነኝ ተብሎ የበታችሽን ሁሌ በቃ ማስፈራሪያ። አሁን ፍቺን እኮ ሐቂቀተ እንደማስፈራሪያ ሁሌ የሚጠቀመው አለ። በቃ እንደዚህ ካላረክሽማ በቃ እንዳልፈታሽ እሺ ምናምን እያለ እንትን የሚላት ማለትና መብቱ አላህ ሰጥቶታል፣ ህክማ አለው፣ ሰበብ አለው። እና ይሄኛው ነገር ለወንድሞቻችን አደራ ማለት ተፈልጋለሁ። በቃ በጣም ከልቤ ነው። ሁሉም መብቱን ተጠቅሞ ሴትም ብትሆን ማለት ነው አላህ የሰጣትን መብት ተጠቅማ ባሏን ማስቸገር የለባትም። እሱም አላህ የሰጠውን መብት ተጠቅሞ ሚስቱን ማድረግ የለበትም፣ ማሳቀቅ የለበትም። ሁሌ ተሳስበን ተዛዝነን ነው መኖር ያለብን። እሱ በጣም ለሁሉም በቃ ማለት የምፈልገው ማስታወስ የምፈልገው ይሄኛው ነው። ነው ለዚህም ነው እኮ አይደለ ዛሬ ህግጋቶችን ማወቅ ብለን ያነሳ ነው። ነገሩን ከላይ አውቀን ዳር እንዳንሄድ ነው ማለት። ጠለቅ ያለ ዕውቀት ሲኖርሽና ለአንድ ጉዳይ ዝም ብሎ ጨረፍታውን ብቻ ስትሰሚው አንድ አይደለም እኮ አይደለ ለነገሩ ያለሽ አመለካከት። ለዚህ ነው በደንብ ስናቅ በደንብ እንወቅ ብለን ይሄንን ማንሳት የፈለግነው። ፍቺ ሲባል ደግሞ አላህ Subhanahu Wa Ta'ala በቁርአን በግልጽ አምጥቶልናል። ምንድነው ያለን? الطلاق مرتان فإمساك بمعروف أو تسريح بإحسان የሚል የቁርአን ያወርዷል። ፍቺ ሲባል ለወንድ ልጅም ቢሆን የተፈቀደለት ገደብ አለው። አንዳንድ ኢንፊኒቲ የሆነ የሚመስላቸው ሰዎች አሉ። ላ በጣም ገደብ አለው። ፍቺ ለወንድ ልጅ የተሰጠው 3 ፍቺ ብቻ ነው። ከዛ በላይ ሊሄድም አይችልም። ከዛ ውጭ ሊሰረፍም አይችልም ማለት ስለሽ ከዛ መተላለፍም አይችልም ማለት ነው። ከተሰጠው ውጭ 3 ብቻ ነው ያለው ብለናል። በሁለቱ ሊመልሳት ይችላል። አንደኛ ከፈታት ልትመለስ ትችላለች፣ ሁለተኛ ከፈታት ሊመልሳት ይችላል። ሶስተኛ ፍቺ ከተከሰተ ግን በቃ የነሱ ነገር አበቃ ማለት ነው። ከዚህ ተነስቶ እንደገና ሌላ ነገር መፈለግ ወደ ሌላ መሄድ ሸሪዓው ያልሰጠውን ነገር ሲፈልግ ሲባክን ቢውል ሊያመጣ አይችልም። ከዛ በኋላ ያለው የሚያረጋው ነገርም ይሄ ራሱ ተጠያቂ የሚሆንበት ነገር ነው የሚሆነው ማለት ነው። ወንጀሉን ራሱ ይችላል ማለት ነው። 3 ፍቺ ያለው ስንል በአንዴ 3 ሊፈታት ይችላል፣ ወይንም ደግሞ በተለያየ ጊዜ 3 ሊፈታት ይችላል።
አሁን ለምሳሌ ተነስቶ በ3 ፈትቼሻለሁ ካላት አለቀ በቃ። ይሄ እንዳንድ ነው የሚቆጠረው፣ አንዴ ስለተናገረ የሚባል ነገር የለም። ስለዚህ አንዴ ቁጭ ብሎ በ3 ፈትቼሻለሁ ካላት በ3 ተፈታለች። አንዳንዴ እንዴት ነው ፈትቼሻለሁ ይላታል። እሱ ማለት የፈለገው አንድ ፍቺ ከሆነ ማለት ለማስረዳት የሚደጋግመው ነገሩን ለማጽደቅ ወይንም ደግሞ ለነገሩ ጥንካሬ ለመስጠት በቃ እንዲገባት ብሎ ቢደጋግመው እዚህ ጋር የሚፈጥረው ለውጥ የለም። ያው እዚህ ጋር ንያው ይታያል። ንያው በጣም ይታያል። ንያው የሚታየው ግን እንዴት ነው? በአሁን ባልኩሽ ኬዝ ነው። በ3 የፈታሁሽ ብሏት ንያህ ምን ነበር ሲባል አይ አንድ ነው እንዲል አይደለም። እዚህ ጋር ግልጽ አማርኛ ከተጠቀመ መጀመሪያ ላይ እንዳልሽው ነው። ግልጽ አማርኛ ከተጠቀመ በቃ ያ በግልጽ የተናገረው ነገር ይከሰታል ማለት ነው። በ3 ፈታሁሽ ካለ በ3 ተፈታለች። ብዙ ወንድሞቻችን ሲጸጸቱ ይታያል ከዛ በኋላ ደግሞ ምን ላድርግ፣ ኧረ እኔ እንዲህ ማለት ፈልጌ አልነበርም፣ ተናድጄ ነው፣ በጣም ብዙ ምክንያቶች ያቀርባሉ። ግን ማይቀለድባቸው ሸሪዓችን ካመጣቸው ነገራቶች መካከል አንደኛው ይሄ ፍቺ ነው ማለት ነው። ስለዚህ በጣም ሊያስብበት ሲናገርም በጣም ራሱን ሊቆጣጠር የሚገባበት አምር ነው ማለት ነው። አንዴ በ3 ከተፈታች ተፈታች። ከዛ በኋላ ለሱ ሐላል እንድትሆንለት 5 ነገራቶች ግዴታ መከሰት ያለባቸው 5 ነገራቶች አሉ። አንደኛው የመጀመሪያው ባሏ እንደፈታት ማለት ነው የሱን ኢዳ መጨረስ አለባት። ኢዳ ብሎ ማለት የምትጠብቀው ጊዜ አለ፣ የቆይታ ጊዜ አለ። ከፍቺ በኋላ ሸሪዓችን ያመጣው የቆይታ ጊዜ አለ። ያንን ጊዜ ሙሉ ለሙሉ መጨረስ ይኖርባታል ማለት ነው። አንደኛው ይሄ ነው። ሁለተኛ ደግሞ ሌላ ባል ማግባት ይኖርባታል። አሁን እዚህ ጋር ነፍስያ የሚፈታተን ነገር ነው አይደለ? ግን ሸሪዓ ያመጣው ህጉ ይሄ ነው። ፈታሁሽ ከማለቱ በፊት ማወቅ ይገባዋል ይሄንን ነገር። ስለዚህ ሌላ ባል ማግባት ይኖርባታል። ሌላ ባል ማግባት ብቻ አይደለም፣ ያ ያገባችው ሁለተኛ ባልየው ሊገናኛት ይገባል ማለት ነው። ሳይገናኛትም ኒካህ ብቻ አስረን ከዛ እንዴ ለበፊቴ ባሌ ወደዋለሁ ለሱ ነው የምታመነው አትንካኝ የሚባል ነገር የለም ማለት ነው። ግዴታ ሸሪዓ ያመጣው ነገር ስለሆነ ያ ሁለተኛ ያገባችውን ባል ይገናኛታል ማለት ነው። ከዛ በኋላ ያ ሁለተኛ ያገባችውን ባል መፍታት ይኖርበታል ማለት ነው። እሱ ከፈታት በኋላ ደግሞ የሱን ደግሞ ኢዳውን የጥበቃ ጊዜ ያለውን መጠበቅ ያለባትን ጊዜ እሱንም መጨረስ ይኖርባታል። ስለዚህ እነዚህ 5 ነገራቶች ሁላ ሲከሰቱ ነው ለመጀመሪያው ባል ተመልሳ ሐላል መሆን የምትችለው በ3 ከተፈታች። ስለዚህ ነገሩ በጣም በጥልቀት ማሰብ የሚጠይቅ ነገር ነው። መረጋጋትን የሚጠይቅ ነገር ነው ማለት ነው። ዝም ብለሽ በተናደድሽ ቁጥር ወይንም ደግሞ በሆነ ባልሆነ በተልካሻ ምክንያት ፈታሁሽ በ3 ከተባለ በኋላ ማልቀስ መዘዝ ሸሪዓ ያላመጣውን ነገር እንዲህ አድርጉልኝ ብሎ ከአሊም ጋር የሚሟገት በጣም ብዙ ሰው አለ። ስለዚህ ማሰብ ይጠይቃል ማለት ነው። ነብያችን አለይሂ ሰላቱ ወሰለም በግልጽ ተናግረዋል። ምን ብለዋል? አንድ ሴት በ3 ከተፈታች ለመጀመሪያው ሐላል እንድትሆንለት ግዴታ ይሄ ሁላ ስቴፕ መሄድ እንዳለባት አሳውቀዋል። እና ደግሞ አንዳንድ ብዙ ቦታ ላይ የምናየው ነገር አለ። ኒካህ ብቻ ነው እያሉ የሚናፈስ ወሬም ጭምር አለ ማለት ነው። ሁለተኛው ኒካህ ካሰረባት በቃ ኒካህ ነው የተፈለገበት እንጂ መገናኘት አይደለም የሚሉ አሉ። በግልጽ ሐዲስ ረሱል ምን ብለዋል? لا تحلين له حتى تذوقي وسيلته ويذوق وسيلتك ብለው በቃ ይሄ በግልጽ የመጣ ነው። መገናኘት የሚለው ነገር ግዴታ ለመጀመሪያው ባል ሐላል እንድትሆን መከሰት ያለበት ነገር ነው ማለት ነው። ከዛ በኋላ ያለውን ነገር ያው ኢዳውን ፍቺውን የሚለውን ነገር ያስተናግዳሉና ነገሩ ማለት ለነፍስያም ቀላል ነገር አይደለም። በጣም ከባድ ነገር ነው አይደለ? ያ ሁላ ነገር ግን ማለፍ አለባት። ስለዚህ አስቀድሞ መጠንቀቅ የሚባል ነገር አለ። ይሄ ሁላ መዘዝ ይሄ ሁላ ነገር ውስጥ ከመግባት በፊት እንዳልሽው ፍቺን እንደ ማስፈራሪያ ወይንም ደግሞ እንደ መሳሪያ ከመጠቀማችን በፊት ይህን ነገር ጠንቅቀን ልናውቅ ይገባል። ያው ነገሩ በጣም አሁን የምናወራው ለሰው ግንዛቤ ለመፍጠር ነው እንጂ እዚህ ላይ የምናወራው በቂ አይደለም። ብዙ ዲቴል ያለው በዚህ ሁኔታ ላይ ያለውም የዑለማዎችን ብይን ጠይቆ ተምሮ ምን ማድረግ አለብኝ የሚለውን ነገር በትክክል ቁጭ ብሎ መማር አለበት። ለምን አሁን አንዳንድ ሰዎች እንደዚህ ሲሆን ምን ያደርጋሉ መሰለሽ? ለአንድ ለደሃ
ብር ይከፍሉትና አግባትና ከዛ በኋላ ፍታለኝ ብሎ ይስማማሉ። ይሄም የሚቻል ነገር አይደለም። ኮንትራቱ በራሱ ይሄ አይቻልም። ሁለተኛ ባሏ ምንድነው በፈቃዱ ነው መፍታትም ያለበት። አልፈታትም ቢል እኮ ይችላል። እና ይሄ ጋር በጣም መጠንቀቅ ያለብን ነገሮች ስላሉ ይሄ ኬዝ ያለበት ሰው ግዴታ ዑለማዎች በትክክል ከነሱ ስር ቁጭ ብሎ ተምሮ ጠይቆ ትክክለኛውን ካላደረገ እንጂ አሁንም ወደ ሐራም መመለሱ የማይቀር ስለሚሆን ያው ሁሉም እንዲማር ያው መልእክታችን ይሆናል። ያው ቡናሽም እየቀዘቀዘ ስለሆነ ያው ትንሽ አረፍ ብለን እንመለሳለን ኢንሻአላህ። ጠጪ። እሺ መሪም ከትንሽ ረፍት በኋላ ካፍታ በኋላ ተመልሰናል። ያው ዛሬ ስለ ፍቺ ህግጋቶች ሸሪዓችን ፍቺ የሚሆነው መቼ ነው? እንዴት ነው የሚሆነው? አንድ ሰው ደግሞ አንድ ፍቺ ከተከሰተበት በኋላ ምን አይነት ያው መመሪያዎች አሉ የሚለውን በአጭሩ እያነሳን ነበርና ያው ቅድም ያቆምነው ምን ላይ ነበረ? አንዴ በሶስት ከተፈታችበት በኋላ መመለስ ከፈለገ ግዴታ ማድረግ ያለበት 5 ስቴፖች አሉ ብለን እሱን ጠቅሰን ነበረ። ሌላ ደግሞ ፍቺን እንደ መሳሪያ አትጠቀሙት እያልን ብዙ ጊዜ ደጋግመን አንስተናል። እዚህ ጋር በጣም እንደ መሳሪያ ሲጠቀሙት ህይወትን የሚያከብድ ነገሮች ውስጥ አንዱ እንደሆነ ታውቂያለሽ። በሚናደድበት ጊዜ ሊሆናል ወይንም እረፊ ሲላት እምቢ ትለውና ነገሩን ደጋግማ ስታደርግ ምን ይላታል? በቃ ይሄን ነገር ካደረግሽ ከዛሬ በኋላ ተፈተሻል ይላሉ። ወይንም እከላይ ቤት ከሄድሽ ተፈተሻል፣ ወይንም ጓደኛው በጣም ስለማይፈልጋት እዚህ ቤት ጓደኛሽ ከመጣች ተፈተሻል የሚባል ብዙ ሁኔታዎች አሉ። የሆነ ነገር ላይ ፍቺው ማንጠልጠል ማለት ይሄ በጣም ህይወትን የሚያከብድ ምን ልበልሽ በጣም ከባድ ነገር ነው። ይሄ ባይሉት ይሻላል። በጣም ከባድ ነገር ነው እና ሁሉም ነገር ከፍቺ ጋር ባናያይዘው ጥሩ ነው። ሚስቶች እንኳን ብንሆን አንዳንድ ነገር እኮ ለምን ባልሽን ውስጥ ታስገቢያለሽ እንደዚህ እስከሚልሽ ድረስ በቃ አንዳንድ አታድርግ ያለሽን ነገር ኃጢአት እስከሌለበት ድረስ ህይወትሽን ማያከብድብሽ ነገር እስከሆነ ድረስ እልህ ተጋብተን ለምን ያኛውን ነገር እናደርገዋለን? መጨረሻ ላይ እኮ ፍቺው በዚህ መንገድ ሲያንጠለጥልብሽ ጭንቀቱ ላንቺ ነው። መግባት መውጣቱ የሚከብድበት ሁኔታ ይሆናል እና ይሄን ደረጃ ባንደርስ ጥሩ ነው። በቃ ማለት የምፈልገው በቃ ፍቺን ቀላል አናድርገው። በኋላ እኮ አሁን አታድርግ ያላት ነገር በኋላ ላይ እንድታደርጉ የሚፈልገው ነገር ሊሆን ይችላል። እከሌ ቤት ከገባሽ ትፈቻለሽ ይላትና የሆነ ከስንት ጊዜ በኋላ በጣም አንገብጋቢ ጉዳይ መጣና እሺ እነሱ ጋር ሄደሽ ለምኝልኝ ስላት እዛ ከገባሁማ ፈታለሁ ትለዋለች። በቃ የዛኔ እኮ በንዴት ጊዜ ነው ያልኩት አንዴ ይሄን ታስታውሽና ደግሞ አልገባም ሲልሽ ሂጂና አድርጊ ይላታል። እሷም ያልተማረች ከሆነ ሄዳ ታረጋለች፣ ተፈታች፣ ኒካህ የለም ማለት ነው። ከዛ በኋላ አብሮ መኗኗሩም ከባድ ይሆነ። እዚህ ከሁሉም ይሄ ፍቺን ከአንድ ነገር ላይ ማንጠልጠሉ ምንድነው? ነገርየው ከተከሰተ ምን ይሆናል? ፍቺው ይከሰታል ማለት ነው። እዚህ እንጠንቀቅ። ዝም ብለን ለሁሉም ነገር ፍቺ የሚለውን ነገር አናንሳው። ወይንም ተናድጄ ነበረ እንደዚህ ላስፈራራሽ ነው ያልኩት ምንም አይሽሩም። ይሄኛው ነገር አይሽሩም። ወይ መፈታት አለባት ወይ ነገሩን ማድረግ የለባትም ወይንም ሁላ ማድረግ አለባቸው። በሌላ መንገድ ኒካሁን ምን ያደርጉታል? ቃዲ ጋር ይሄዱና የራሱ ፕሮሰስ አለው። ኒካሁን ምን ያደርጉታል? ያቋርጡትና ከዛ በኋላ ከተፈለገ ደግሞ ይጋባሉ ማለት ነው። ይሄ ሁሉ መዘዙ እስከ መግባት ምን ማድረግ የለባቸውም? ፍቺውን ከአንድ ነገር ጋር ማንጠልጠል የለባቸው። ይባስና ደግሞ በሶስት ብሎ ካለው ደግሞ አስቢው በቃ እጁ አትመለስም ማለት ነው። ያኛው ፕሮሰስ እኮ አላደርግም ማለትም ቅድም ያልነውን 5 እንትኑንም አላደርግም ማለት ትችላለች። መብቱ አላት። መብት ስላላት
ስለዚህ በኋላ ልጆቼ ቤቴም ብሎ ከሚያለቅስ ስልጣኑ የተሰጠው ከሷ እሱ ይሻላል ተብሎ ነው። ስለዚህ ስልጣኑን በትክክል መጠቀም አለበት ማለት ነው። እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ የጠቀሱልን ነገር ደግሞ አለ። ሰላሱን ጅዱሁነ ጅድ ወህዝሉሁነ ጅድ ያሉት ነገር ማለት 3 ነገሮች አሉ። ቀልዳቸውም እውን የሆነ እውናቸውም እውን የሆነ ነገር ማለት የምርም ከሆነ እውን ነው፣ እያሾፍሽም ቢሆን እውን የሚሆንብሽ 3 ነገሮች አሉ ብለው ያነሱልን ነገራቶች አሉ። አንደኛው ምንድነው? አጠላቅ ፍቺ ለቀልድም በይው ይከሰታል፣ አይ የምርም በይው ይከሰታል። አንዳንድ ሰው ረኒ ስቀልድ ነው ብሎ በዛው ሊያልፈው የሚፈልግ ሰው አለ። ላ ይሄ የሚቀለድበት ጉዳይ አይደለም። በቃ በግልጽ ሐዲስ ተነግሯል። አቡ ዳውድ የጠቀሱት ሐዲስ ነው፣ ተነግሯል ማለት ነው። አንዳንድ የሚቀለድበትና ማይቀለድበትን ጉዳይ ለይተን ማወቅ መቻል አለብን። ሰው ልጅ በጣም ከዲኑ ከመራቁ የተነሳ ነው በዚህ አይነት ነገር ሊያፌዝ እየተዳፈረ ያለው እንጂ እውነት ሸሪዓ የሚያውቅ ሰው እንዳልሽው በቃ ለቀልድም እዚህም እዛም ይነሳ ጉዳይ አይደለም። ስለዚህ ፍቺ አንደኛው ነው። ሁለተኛው ደግሞ ምንድነው ያሉን? ኒካህም እንደዚሁ ለቀልድም ብለሽ ከሆነ ይቋጠራል። እዚህ ጋር ብዙ ሰው ባለማወቅ ኒካህ የተቋጠረበት ሰውላ ሊኖር ይችላል። አዎ አሁን አብሶ የሆነ ከጓደኛ ጋር ቁጭ ብሎ ልጁ ስታልፍ ሲያይ ወይኔ ልጅህ ማሻአላህ አደገች ደረሰችልህ ይለዋል። ትፈልጋታለህ? አዎ እሺ ሰጥቼሃለሁ ተቀበልኩኝ ብሎ እዛ ጋር ያሉት ሰዎች ለሸሂድነት ለመስካሪነት የሚሆኑ ከሆነ ሳያቀው ልጁን ለጓደኛው ዳራት ማለት ነው። አዎ ማለት ቀልድ የማይቀለድበት ጉዳዮች መካከል ይሄ ሌላኛው ሁለተኛው ነው። እና እንዳልሽው አሁን ጠላቅ ሲባል ወይም ፍቺ ሲባል ፊርማ ምናምን የሚፈልግ ነገር አይደለም። ኒካህም እንደዛው ተፈራርመሽ ወይንም ደግሞ ቃዲ ጋር ሄደሽ አይደለም፣ በንግግር ብቻ የሚቋጠር ነገር ነው ማለት ነው። ስለዚህ አሁን ባልንበት ሁኔታ መስፈርቱን አሟልቶ ከሆነ ኒካህም ይታሰራል ማለት ነው። ስለዚህ ኒካህም በቀልድም ያደረገው ኒካህ ይታሰራል፣ አይ በምር አስቦበትም ያደረገው ኒካህም ይታሰራል ማለት ነው። ሶስተኛው ምንድነው? ረጃ ስንል በአንድ ወይም ደግሞ በሁለት የፈታት ሚስትም ከሆነች ማለት ነው። ያው ገና ኢዳዋ ላይ ያለች ሴት ከሆነች መልሻታለሁ ካለም ትመለሳለች። የቀልድ ይበል የምሩን ይበል ተመለሰች ማለት ነው። ስለዚህ ብዙ ሰዎች ሲሳሳቱ የምናይበት ይሄኛው ነጥብ ነው። እየቀለድኩኝ ነው፣ ሚስቱን ፈቶ ቀልዴን ነው፣ አይ የምሬን አይደለም። ወይንም ደግሞ ኒካሁን እንዳልነው ቅድም እንደጠቀሽው ማለት ነው የቀልዴን ነው ቢልም አሁን እዚህ ጋር ኒካሁ ሊወድቅለት አይችልም ማለት ነው። በቃ ታስሮበታል። ሲመልሳትም እንደዛው ኧረ እኔ እውነቴን አይደለም ስቀልድ ነበር ቢል ማይቆጠርለት ሁኔታዎች ናቸው። እዚህ ጋር በሸሪዓ በቃ የሚከሰቱ የሚወድቁበት ሁኔታ ስላለ በጣም ጥንቃቄ ይፈልጋል ማለት ነው። ሌላኛው አብዛኛው ማህበረሰብ ሲሳሳት የምናይበት ትልቁ ነጥብ ምንድነው? የፍቺ ጊዜ ተናድጄ ነበር የሚል አማርኛ በጣም ጥሩ ነጥብ። በጣም መደበቂያ እንዲሆናቸው ወይንም ደግሞ የእውነትም በንዴት ጊዜ አንዳንድ ሰው ራሱን አይቆጣጠርም። የሚናገረውን ትርጉሙን እስካወቀው ድረስ ፈልጎ ከተናገረው ድረስ ሚስቱ ትፈታለች። ተናድጄ ነው የሚል ምክንያት መሸሸጊያም መደበቂያም አይሆንም። ብዙ ሰዎች ሸሪዓ አወቀን የሚሉ ሰዎችም እዚህ ቦታ ላይ በጣም ብዙ ሲደባልቁ ይታያል። መደባለቅ ብቻ ሳይሆን ሌሎችን ሰዎች ጃሂል የሆነውን ሰው ማይሆን ኑሮ ውስጥ የዚና ኑሮ ውስጥ ሲያስገቡት የሚታይበት ቦታ ነው ማለት ነው። እና ተናድጄ ነበር ንዴት ፍቺን የሚገድብ ነገር አይደለም፣ ወይንም ደግሞ እንዳይከሰት የሚከለክል ነገር አይደለም። ተናዶ የሚበለው በደስታ የሚበለው ፍቺ በቃ ይከሰታል ማለት ነውና ተናድጄ ነበር የሚል ምክንያት በፍጹም በጭራሽ ተቀባይነት የሌለው ነገር ነው። ፍቺ ቦታ ላይ ተናዶ ይበለው ወዶ ይበለው ተከስቷል። እዚህ ጋር ላነሳ የምፈልገው ነገር ምን አለ? ሸሪዓ ያመጣው አንድና አንድ ዑዝር አለ ፍቺም አይወድቅበት። ሰውየውን አስገድደው ካስፈቱት ስንል ለምሳሌ በሞት ካስፈራሩት ሚስትን ትፈታታለህ ወይስ እገልሃለሁ የሚል አይነት ማስፈራራት መጥቶለት እሱ በውስጡ ሊፈታት ፈልጎ ሳይሆን ህይወቱን ለመታደግ ብሎ ፈትቻታለሁ ካለ እዚህ ጋር ይሄ ሰውዬ ፈታት አንልም።
ለምን የነፍስ ጉዳይ ነው ህይወቱን ለማዳን ሲል ያደረገው ነገር ነው በውስጡም ሊፈታት ፈልጎ አይደለም እዚህ ጋር ትልቁ ሸርጥ ደግሞ በውስጡ መፍታት መፈለግ የለበትም በውስጡ መፍታት ፈልጎ ካለ ትፈታለች ስለዚህ ጠንቅቀን ሸሪዓ ማወቅ አለብን እያልና አስር የምንደጋግመው ምንናገረው ለዚህ ነው ጫፉን ይዞ መናገር ጥቅም የለውም ጥልቀት አንዳንድ ነገርን ጠለቅ አድርገን ማወቅ አለብን ማለት ነው ነገሩ በተለይ ትዳር የያዘ ሰው ይህን ጉዳይ ማወቅ ይገባዋል ፍቺስ የሚለው ነገር እንዴት እንደሚፈጠር እንዴት እንደሚከሰት ምን ሲሆን እንደሚድን ምን ሲሆን ደግሞ እንደማይድን ግዴታ ማወቅ ይኖርበታል ብቻ ያስፈራል ስለሽ ከመጀመሪያ አንድ ሰው ሳይማር ህይወቱን በዚህ ሁኔታ መርቶ በቃ ህይወቴ በቃ ሆስነል ኺታም እያለ እየጠበቀ አሁን ይህን ሁክሞችን ሲሰማ ወደ ኋላ ሲመለስ አስቢ ምን ያክል የሚያስደነግጥ ነገር እንደሆነና ያው መማር ሁሌም በቃ አንሶ ከተማረ ነው ካወቀ ነው ራሱን ሊጠብቅ የሚችለው ማለት ነው እና ፍቺ ታዲያ አሁን ምንድነው በምን ጊዜ ነው አንድ ሰው ፍቺ ባረግ ኃጢአት ላይ ማልወድቀው ከተባለ ለምሳሌ አሁን ጠላቁ ሱኒ የሚባል ይሄ ተባለው ለምንድነው አንድ ባል ሚስቱ ማለት ነው ከፈታት ምንም ኃጢአት ላይ ማይወድቅበት መቼ ነው ምንድነው ግንኙነት ያላደረጋት ጦህር ላይ ከሆነ በዚህም ጊዜ መፍታት ይችላል ለማንኛውም ሰበብ በቃ እሱ ያው የራሱ ምክንያት አለው መፍታት ይችላል ይሄን ጊዜ ኃጢአት ላይ አይወድቅም ማለት ነው ግን እሷ ሀይድ ላይ ያለች ወይ ንፋስ ላይ ያለች ወይንም ግንኙነት በፈጸመበት ጦህር ላይ ጦህር ስንል ሀይድ የሌለበት ጊዜ ንጹህ በጠራችበት ጊዜ ማለት ነው ይሄ ላይ ግን የፈታት እንደሆነ ኃጢአት ላይ ይወድቃል ለምን ቅድም ብለሻል ወይ ዒዳዋ ይረዝምባታል ወይንም እርጉዝ ልትሆን ስለምትችል ማለት ነው ሌላ ደግሞ ምንድነው ይሄ ሜኖፖዝ ምንለው ማትወልድ ሴት አለች አይደለም እድሜ ያለፋት ማለት ነው ኺላፍ እድሜው በዲን ኺላፍ ቢኖርበትም 62 ያሉ ዑለማዎች አሉ አሁን በዛ እድሜ ላይ ያለች ሴትዮ ስልሽ ዒዳም ምን ያክል እንደምትቆርጥ ምን ያክል እንደምትጠብቅ የታወቀ ነው ከሀይድ ጋር የተያያዘ ነገር የላትም አታረግዝም ስለዚህ እቺ በማንኛውም ሰዓት ሊፈታት ይችላል ሐሚል ከሆነች አሁን እርጉዝ ከሆነች እርጉዝነቷን እያያት የፈታትም ከሆነ ይሄኛው ምንም አይነት ኃጢአት አይኖርበትም ለምን ቁጭት የለበትም ኦሬዲ እርጉዝ እንደሆነች ስለሚያውቅ ማለት ነው ቁጭት አይኖርበትም ናው ይሄን ካልን በኋላ ብዙ ሰዎች ጋር ጥያቄ የሚያነሳው ምንድነው ለምን ፍቺ ሴት ላይ ለምን ፍቺ ለሴት አልተሰጣት ለምን ለወንድ ሆነ hatta ዲናን እስላምን የሚጻረሩ ሌላ ሃይማኖት ተከታዮች ራሱ ይሄኛው ነው እንደ ዌፐን እንደ ጉድለት አድርገው ከሚያነሱት ነጥቦች ውስጥ አንዱ ይሄኛው ነው ለሴት ልጅ መብት የላትም ለምን ነው ፍቺ ለወንድ ብቻ የተሰጠው የሚል ጥያቄ ይነሳል አንቺም ጠንካራ ካልሆንሽ የሆነ ውስጥሽ ሸይጣን የሚያመጣብሽ ጥያቄ አለ እና አንደኛው ሁሌም በቃኛ መልሱ እንኳን ባታቂው አንድ ሙስሊም በመሆን መቀበል ያለበት ነገር ምንድነው አላህ Subhanahu Wa Ta'ala ከኛ በላይ እኛን የሚያቀን እሱ ነው ለሴት ሳይሰጣት ለወንድ የሰጠበት ህክማ አለው የሚለው ነገር መልሱ እንኳን ባናቀው ይሄኛው ያለ ጥርጥር እንት ማለት አለብለ ካልሆነ እጅ መስጠት አለብሽ ካልሆነ ዲንሽን እስከማጣት ሁሉ ልደርሽ ትችያለሽ ሌላው ደግሞ በቃ ዲናችን አንድ ነገር አይሆንም ሲልሽ ወይንም حرام ነው ሲልሽ ይሄኛው ነገር ላንቺ ጥቅም የለውም እናለው ይህ ማለት ሴትሽ መብት የላት ማለት አይደለም ፍቺ መጠየቅ የምትችልበት ሁኔታዎች አሉ ያስቀመጠላት ሸሪዓው ማለት ነው ግን ቢሆንም ለምንድነው ለወንድ የተሰጠው ከተባለ አንደኛ ብዙ ጊዜ ጠቅሰናል ወንድ ልጅ ወደድንም ጠላንም ጀነራሊ ነው የምንለው እሺ በየፈርደን አንድ ባንድ ማለታችን ሳይሆን ግን ወደድንም ጠላንም ከሴት የበለጠ አርቆ የሚያስብ ማይቾክል ማን ነው ወንድ ነው በቃ ይሄ ልንቀበለው የሚገባ ነገር ነው ማዳላታችን አይደለም እውነታ ነው አሁን አንቺ እኮ ብዙ ጊዜ
አንድ ነገር ሲጎልባት ስታጣ የእህቷን አይነት ኑሮ ቤት ስታጣ የጓደኞችን ስታይ ቲክቶክ ላይ ያለውን ነገር ስታይ ይሄኛው ሰውዬ ነው ያስጥለኛው በቃ ቢፈታኝስ የሚል ነገር አለመብሰል ብዙ ሴቶች ላይ ይታያል። ይሄ ምንም ልናደርገው የምንችለው ነገር አይደለም። ይሄ እውነታ ያለ ነገር ነው። ሴት ልጅ ለማንቋሸሽም አይደለም አሉ ከስንት ወንድ የሚሻሉ በጣም ቤቷን ቀጥ አርጋ እሱ ሲወዛገብ ቀጥ አርጋ ቤቷን የምትይዝ ሴቶች አሉ፣ ብዙ ሴቶች አሉ። አሁን እኛ ግን ጀነራል ነገር ነው የምናወራው። አላህ ሱብሓነሁ ወተዓላ ሴትን ሲፈጥራት ለሆነ ነገር አመቻችቶ ነው የፈጠራት፣ ወንድን ሲፈጥር ለሆነ ነገር አመቻችቶ ነው የፈጠረው። ይሄ መቀበል ያለብን ነገር ነው እና አንደኛው ይሄ ነው። ሴት ልጅ ችኩል ናት። ስትናደድ ቶሎ ውሳኔ የማይሆን ውሳኔ የመወሰን አዝማሚያ ስለሚታይባት ነው። ሌላ ደግሞ በነፈቃውን ብናይ አሁን ማህር የሚከፍለው ማን ነው? ወንዱ ነው። ነፈቃ የሚያደርገው ማን ነው? ወንዱ ነው። ሀታ ከፈታ በኋላ ራሱ ሁሌም ባይሆን በሆነ ኬዞች ኢዳውን እስከምጨርስ ድረስ እሱ ነው ኑሯ ምንም የሚችለው እና ብዙ ነገር መስኡልያው ኃላፊነቱ እሱ ላይ ስላለ ነገሮችን አርቆ የማሰብ ችሎታ አለው ከሴቷ የበለጠ ማለት ነው እንጂ እኔ ሐቅ ነው ምልሽ ለሴት ተብሎ 100 እንኳን ፍቺ ቢሰጣት እኔ የሚበቃት እንኳን አይመስለኝም። 80 ጊዜ ተፈቱ ነበር እንደተባል ነው። በቃ የምሬ ነው ምልሽ። እኔም ሴት ነኝ ስልሽ የሆነ ሴት ስትሰደብ አሁን ይሄ መስደብ አይደለም ባይሆን ግን ሴት በመጥፎ ነገር ስትነሳ ደስ አይለንም ግን ሪያሊቲ ነው። በቃ ሐቂቃሽን መቀበል ነው። ይሄ ማለት ሴትን ማንቋሸሽም አይደለም። ዲናችን ከሁሉም የበለጠ መብት የሰጠን ዲናችን ነው። ግን አላህ ሱብሓነሁ ወተዓላ ይሄ ለእናንተ ይበጃችኋል ሲል በእውነትም ለእኛ የሚበጀን ሆኖ ነው እንጂ የሚጎዳ ነገር ሆኖ አይደለም። ለዚህ የምናፍርበትን ነገርም አይደለም መቀበል ያለብንና አልሐምዱሊላህ አላህ ያውቃል። ምክንያቱም ማውቅም እኮ ግዴታ አይደለም። ገባሽ? በቃ እንደ ሙስሊም መቀበል ያለብሽ ነገር ነው እና እዚህ ጋር በጣም ሴቶች ሊጠነቀቁ ይገባል። የሚያወሩትን ነገር በጣም ሐሳስ ነገር ስለሆነ ማለት ነው። ያው ብዙ ጊዜ ብዙ ሴቶች እዚህ ጋር ከሸሪዓ ጋር ሲጋጩ እናያቸዋለን። ማለት አንዳንድ ነገር እንዳልሽው ሕክማውን ባናቅ ጥበቡን ባናቅ እንኳን ሸሪዓ ስላመጣው ብቻ እጅ ሰተን መቀበል ያለብን ነገሮች አሉ። ፈልፍለሽ ምክንያቱን ስላላወቅሽ አይ ይሄ ነገር እኔ አይዋጥልኝም የሚሉ ሰዎችን ስላየሁ ነው። ቢዋጥላት ባይዋጥላት በሷ አይደለም ሸሪዓ የሚቆመው። ሸሪዓ ከአላህ ዘንድ የመጣለን ህግጋት ነው አይደለ እንዴ? ስለዚህ እጅ መስጠት ያለብን ጉዳይም ጭምር ነው ማለት ነውና የሆነ አንዳንድ ሰዎች ፐርሰናላይዝ አድርገው የግል ኮሜንታቸውን እየተናገሩ ምን ልበልሽ ሙስሊም ላልሆኑ ሰዎች ሁላ ፊት አሳይተው በዚህ ጉዳይ እስልምናን ሲያጠቁ ታያቸዋለሽ አብረው ሆነው ማለት ነውና እንዳልነው አንዳንዴ ሪያሊቲውን መቀበል ያስፈልጋል። ሐቂቃ ነው። ከማንም በላይ ደግሞ የፈጠረን አላህ ያቀናል። ፐርሰናሊቲያችንን በምን አይነት ሁኔታ እንደፈጠረን አላህ ያውቃል። ስለዚህ እጅ መስጠት በጣም ያስፈልጋል ማለት ነው። ቅድም አንስተሻል። ይሄ ነገር ሴቷን መብት ለመንፈግም አይደለም። የእውነት ጠለቅ ብለን ቀረብ ብለን ስናይ እንዲያውም እንደ እስልምና መብት የሰጣት ሃይማኖት አለ እንዴ? ምንም ሃይማኖት እንደ እስልምና መብት የሰጣት የለም። ስለዚህ እሷን ብትሆን በተበደለችበት ሰዓት ፍቺን የመጠየቅ ሙሉ መብት አላት። ቃዲ ጋር ሄዳ ምክንያቷን አቅርባ ምክንያቷ ሸሪዓዊ ይሁን ነው። እዚህ ጋር ተልካሻ ምክንያት ይዘሽ አይደለም ወይንም ደግሞ አላስፈላጊ ምክንያት ይዘሽ አይደለም። እውነት ሸሪዓዊ ምክንያት ካለሽ ያንቺ መብት እኩል የሚከበርበት ሁኔታዎች አሉ ማለት ነውና እንደፈለገች በደበራት ቁጥር በግራዋ በተነሳች ቁጥር ፍቺ ተጠይቅ የሚል ነገር የለም። ሸሪዓዊ የሆነ ምክንያት ይዛ ትገኝ ነው። በተልካሻ ነገር በሆነ ባልሆነው ፍቺ የምትጠይቅ ሴት እቺ ትልቅ ወንጀል ላይ የምትወድቅ ትሆናለች። ሐታ ምን ተብሏል በሐዲስ የጀነትን ጠረን እንኳን አታገኝም ተብሏል። እንግዲህ ምን አይነት ከባድ ወንጀል እንደሆነ ማሰብ ከዚሁ አያቅትም ማለት ነውና ሸሪዓዊ ምክንያት ካላት ግን ፍቺ መጠየቅ ትችላለች። ዝም ብሎ የሆነ ያልሆነ ምክንያት አታምጣ ነው። ለምሳሌ አንዳንድ ሴት እንደ ጓደኞቿ ሀብት ስለሌለው እንደ ጓደኞቿ ባል ሀብት ስለሌለው ወይንም ደግሞ እሷ የፈለገችውን ዓለማዊ ነገር ስላላስተካከላት ይፍታኝ
ምትል አለች። ወይንም ደግሞ አትግቢ አትውጪ ይለኛል ሚል ምክንያት እንደፈለገች ዙረት ለምንድና ዙረት ከለከለኝ ብላ ፍቺ ምትጠይቃለች። የዚህ አይነት ምክንያቶች ተቀባይነት የላቸውም በሸሪዓ። እንደዚሁም ደግሞ አላህ ይጠብቀን ትዳር ላይ ሆነ ሌላ ወንድ አፍቅር ያለው ብላ ፍቺ ምትጠይቅም አለች። የዚህ አይነት ምክንያቶች ሸሪዓ ላይ ተቀባይነት የላቸውም። ተልካሻ ምክንያት አታምጣ ነው። ነገር ግን በሸሪዓ ተቀባይነት ያለው ምክንያት ይዛ ከመጣች እንበልና አካላዊ ጉዳት የሚያደርስባት ከሆነ የሚደበድባት ከሆነ ይህን ጉዳይ ለቃዲ ወስዳ ፍቺ መጠየቅ ትችላለች። ለምን እየተጎዳች አጥንቷ እየተሰባበረ ሰውነቷ እየተጎዳ ከሱ ጋር ትኑር የሚል ህግ የለም። ሸሪዓ እሷ እንድትጎዳ የሚፈቅድበት ምንም መንገድ የለም ማለት ነው። እንደዚሁም ደግሞ ከቤተሰቦቿ ጋር ሙሉ አትገናኝ ሚል አይነት ከሆነ እናትሽን አትይ አባትሽን አትይ ማለት ሁሌ አትጂ ወይንም ደግሞ ገድቢው አይደለም እስከና አካቴው ጭራሽ እንዳታይ ቤተሰቦችሽ የሚላት ከሆነ ይሄ ሸሪዓዊ ምክንያት ነው። እዚህ በላቋርጥሽ ነው ማለት ነው። ይሄ ነገር በጣም ስለሚያበሳጨኝ ነው ማለት ለምን እንደዚህ ያስፈልገ ማለት እሺ ቤተሰቦቿ መጥፎ ቢሆኑ እሺ ግን አንዳንድ ጊዜ እሱ በቃ የሆነ ከመሬት ያነሳት እኮ ጉዛ አካል አይደለችም። የሆነ ናፍቆት አለ በቃ ስልሽ እኔ ወላሂ በጣም ነው የሚያናድደኝ እንደዚህ አይነት ነገር። እሱም እኮ ነገ ሴት ልጅ ካለችው እኮ ነገ ባሏ እንደዚህ ካለ ምን ያክል ነው የሚጎዳው? ያው ብዙ አይነት እብደቶች አሉ ተብሏል አይደለ? ማለት ስልሽ ይሄ በጣም ራሽናል ካለ መሆን የተነሳ ወይንም ደግሞ እንዴት ነው ሸሪዓ የሰጠሽን ስልጣን ገደብ አለማወቅ ማለት አንዳንድ ወንድ በቃ ስለሱ እንጂ ሌላ ዓለሟ ሁላ እንዲቆራረጥ እሱ አርጅቶ አላህ እድሜ ከሰጠው አርጅቶ ልጁ እኮ አግብታ ማለት ነው ቤቱ ብትቀርበት ሲታመም ባትመጣና ባታስታመመው ምን ያክል ከባድ ነገር ነው። ይሄ አርቆም አለማሰብም ጭምር ነውና አንዳንዴ የማይደርስብሽ ይመስልሻል። ወላሂ ከባድ ነው በጣም። ለዚህ ነው እንደ ምክንያት ሸሪዓዊ ምክንያት ተብሎ የተቆጠረው። ማለት ውስጥሽም የሚያቆስልሽ ነገር ነው አይደለ እንዴ? እናት አባትሽን አትይ ማለት በጣም ውስጥሽም የሚሰማሽ ነገር ነው። የእውነት ይሄ ስልጣንም የለውም ይሄ ሰው ከረሂምሽ ከእናት ከአባትሽ ሊቆርጥሽ አይችልም። በቃ ልቁረጥሽ ካለም ይሄ ሸሪዓዊ ምክንያት ነው። ፍቺ መጠየቅ ትችያለሽ ነው። ከባድ ጉዳይ ስለሆነ ነው እንደ ምሳሌ ላነሳው የፈለኩት ማለት ነውና ጭራሽ እናት አባትሽን እንዳታይ ብሎ ሊከለክላት አይችልም። እንደዚሁም ደግሞ ቀለቧን መስጠት ካልቻለ ቀለቧ ስንል ግዴታ የሆነበትን ቀለቧን ማቅረብ ካልቻለ እቺ ሴት ፍቺ መጠየቅ ትችላለች ማለት ነው። ያው ቃዲ አይቶ ሁኔታውን እሱ ብያኔ ይሰጥበታል ማለት ነው። ስለዚህ ሸሪዓ ለሴቷ ተረግጣ እንድትኖር ወይንም ደግሞ ምንም አይነት መብት እንደሌላት አይደለም ያስቀመጣት ማለት ነው። ወንዱም ቢሆን እንደፈለገ ጉዳዩ ወይንም ደግሞ ፍቺው እኔ እጅ ላይ ነው ብሎ እንደፈለገ እንዳይሆን በጣም ገድቦታል ማለት ነው። ስለዚህ ሁለቱንም ማወቅ አስማምተሽ ለመኖር ወይንም ደግሞ አውቀሽ በትክክል ማድረግ ያለብሽን ነገር አውቀሽ እንድትኖሪ ይረዳሻል። ያው ካንቺ ካልሽው ለመጨመር ያክል ለምሳሌ አሁን ጁዛም አይነት በሽታ ይሄ ቁምጥና የሚያመጣ ሰውነትሽ እየበሰበሰ ይወደቀ የሚመጣው አይነት በሽታ እንደሱ አይነት በሽታ ወይም በራስ የሚባለው እንደዚህ አይነት በሽታ ካለበትም ያው ጠላቅ መጠየቅ ትችላለች። እና ያው በቃ ዋና መልእክታችን የዛሬው ምንድነው? አንደኛ እንማር፣ ፍቺ እንዴት ነው የሚሆነው የሚለውን እንማር። ሁለተኛ ደግሞ መብታችንና ግዴታችን ካወቅን በኋላ ራሱ እንተዛዘን። የኔ ግዴታ የለብኝም ዋጅብ የለብኝም መብቴ ነው እየተባባል አንዱ አንዱን ጡንቻ የሚያሳይበት አይደለም ትዳር። በቃ አንዱ ሊወድቅ ደግፈሽው አንቺስ ልትወድቂ ስትይ እሱ ደግፎሽ መኖር አጠገብ ለአጠገብ ይሆን ህይወታችን መምራት ነው ያለብንና ያው በዲናችን እንበርታ፣ እርስ በራስ እንተዛዘን የሚለው ነው መልእክታችን። ያው ለዛሬ ይበቃል መሰለኝ ይሄን ያክል ካነሳን ኢንሻአላህ በቀጣይ ሳምንት እስከምንገናኝ እሺ፣ ሰላም አለይኩም።